ሰላም ሰላም ውድ የእውቀት ማዕደር ቻናል ተከታዮቼ እንዴት ናችሁ? ሁሉ ሰላም ነው? የማስተምራችሁ ነገር እየገባችሁ እንደሆነ ተስፋ አደርጋለሁ ማለት ነው። እናንተም ቤቱን ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ዛሬ ደግሞ የምናየው ስለ ቨርብስ ሃቭ ኤንድ ሃዝ ነው። ሃቭ ኤንድ ሃዝ አለኝ አይደለ? ትርጉሙ የሃቭ እና የሃዝ አለኝ እንደማለት አለኝ ነው ማለት ነው። ስለዚህ ሃዝ ኤንድ ሃቭ ሁለት አይነት ጥቅሞች አሉት። አንደኛ ነገር as a main verb meaning to own አይደለ own ማለት የግል ይሆን አይደለ የግል ይሆን ወይም ደግሞ አለኝ እንደማለት አይደለ እንደ ዋና verb ወይም ደግሞ እንደ ዋና ገስ ሆኖ አለኝ የምትለዋን ነገር ለማመልከት አረፍተ ነገር ውስጥ እንጠቀምበታለን have እና has ማለት ነው። ሁለተኛው ደግሞ as a helping ወይም auxiliary verb to form the present perfect tense አይደለ present perfect tense ፎርም ለማድረግ ወይም ለመመስረት እንደ helping verb ወይም ደግሞ እንደ auxiliary እንደ ረዳት ግስ ሆኖም ያገለግላሉ ማለት ነው have እና has ስለዚህ have እና has አንደኛ አለኝ ለማለት እንጠቀምባቸዋለን it is as a main verb meaning to own ማለት ነው። አንድ ሁለተኛ ጥቅማቸው ደግሞ as a helping ወይም ደግሞ auxiliary verb to form the present perfect tense ስለዚህ present perfect tense ፎርም ለማድረግ እንደምን እንገለገልባቸው እንደ auxiliary ወይም ደግሞ እንደ ረዳት ግስ እንጠቀማለን ማለት ነው። so have is used with are you with they አይደለ and with plural nouns አይደለ እነዚህ are you with they plural nouns ናቸው አይደለ so ከዛ ውጭም ደግሞ plural pronouns አይደለ ምንድነው plural ነው pronouns ወይም ደግሞ ተውላጠ ስሞች ናቸው ማለት ስለዚህ haveን ለፕሉራል ለሆነ ተውላጠ ስሞች እንጠቀማለን and also for plural nouns አይደለ ስለዚህ plural nouns ወይም ደግሞ ብዙ ስሞች ከሆኑት ጋር እንጠቀማለን ማለት ነው። example I have a car እኔ መኪና አለኝ አይደለ so it is indicate as own አይደለ መኪና የኔ መሆኑን ምን እየገለጽኩኝ ነው ማለት ነው። you have a question አንተ ጥያቄ አለ አይደለ they have two cats እነሱ ሁለት ድመቶች አላቸው ስለዚህ ባለቤትነትን ወይም ደግሞ አለኝ የሚለው ነገር ለመግለጽ እንጠቀማለን ማለት ነው። has ደግሞ is used with he she it አይደለ with singular ነው with singular pronouns አይደል ከተውላጠ ከነጠላ ተውላጠ ስሞች ጋር hasን እንጠቀማለን ማለት ነው። ለምሳሌ she has a book አይደል እሷ መጽሐፍ አላት አይደል she it is a singular pronoun አይደል has ደግሞ it is ምን ነው it is verb ነው አይደል ብለናል አይደል ወይም auxiliary verb ነው አይደል ስለዚህ she has a book እሷ መጽሐፍ አላት አይደል ስለዚህ as a main እዚህ ጋር as a main owner እሷ የመጽሐፉ ባለቤት መሆኗን ነው እየገለጽን ያለ ነው ማለት ነው። hasን ከሂ ከሺ ኢት ጋር እንጠቀማለን and with singular ነው ስለዚህ ከነጠላ ስሞች ጋር እና ከነጠላ ተውላጠ ስሞች ጋር hasን እንጠቀማለን ማለት ነው። haveን ደግሞ ከፕሉራል ተውላጠ ስሞች ጋር እና ከፕሉራል ስሞች ጋር እንጠቀማለን ማለት ነው። እንደገባችሁ ተስፋ አደርጋለሁ። ለምሳሌ the cat has soft fur አይደለ the cat has soft fur ማለት ነው። ሌላኛው the present perfect tense ነው ምክንያቱም እዚህ ጋር ለpresent perfect tense እንደ auxiliary ወይም ደግሞ እንደ helping verb ያገለግላል ብለን የለ ስለዚህ present perfect tense ላይ እንደ auxiliary ወይም ደግሞ እንደ helping verb ወይም እንደ ረዳት ግስ ሆኖ ያገለግላል ማለት ነው። ስለዚህ has or have plus past participle ወይም ደግሞ verb 3 ነው የምናደርገው ማለት present perfect tense ላይ in present perfect tense ላይ this present perfect tense used for actions that started in the past and continues to the present or have an effect on the present present perfect tense ምንድነው ብለናል it is action at past ወይም ደግሞ በኃላፊ ጊዜ ላይ ተጀምሮ ኢፌክቱ ወይም ደግሞ ኮዙ at the present አሁን እስካለንበት ጊዜ የሚቀጥል ከሆነ that is present perfect tense ይባላል ማለት ነው። ለምሳሌ ኤግዛምፕል እዚህ ጋር I have finished my work አይደል I have finished my work she has visited Paris they have eaten lunch አይደል ለምሳሌ I have finished my work አይደል እኔ የቤት ስራዬን ጨርሼ ነበረ አይደል እኔ የቤት ስራዬን ጨርሻለሁ ኦልሞስት የቤት ስራዋን ጨርሳለች ግን ደግሞ ኢፌክቱ እስካሁን እየታየ ነው ማለት ነው። she has visited Paris አይደለ እሷ ፓሪስን ጎብኝታለች አይደለ እሷ ፓሪስን ጎብኝታለች አይደለ they have eaten lunch አይደለ እነሱ ምሳቸውን በልተዋል ምንድነው ምሳቸውን በልተው ጨርሰዋል ነገር ግን ስቲል ነው ኢፌክቱ እየታየ ነበረ ማለት ነው። ስለዚህ ኢፌክቱ ወይም ደግሞ ኮዙ ስቲል ነው እየታየ ከሆነ ነገር ግን at the part አክሽን ወይም ተግባሩ በኃላፊ ጊዜ ተጀምሮ ነገር ግን ኢፌክቱ እስካሁን የሚታይ እስከ ፕሬዘንት ድረስ የሚታይ ከሆነ it is present perfect tense የሚባለው ማለት ስለዚህ has እና have present perfect tense እንደ auxiliary verb ሆነው ያገለግላሉ ማለት ነው። there are different types of questions እዚህ ጋር አስቀምጬላችኋለሁ ስለዚህ has እና have በቀላል ቋንቋ ይመስላል እዚህ ጋር ለምሳሌ choose the correct word have or has to complete each sentence ያንን አረፍተ ነገር ለመጨረስ ምን have ወይም has ምረጡ ነው አይደል ለምሳሌ አንደኛ I dash a new smartphone እኔ አዲስ ስማርትፎን አለኝ ማለት ከፈልኩኝ I have ነው ወይስ I has ነው የሚባለው
So it is ምንድነው correct answer I have ነው ማለት so I have a new smartphone እኔ አዲስ ስልክ አለኝ አይደለ so I it is a plural noun አይደለች ስለዚህ እንደ plural noun ስለምትቆጠር consider ስለምትደረግ I have ነው የሚባለው ማለት ነው ለምሳሌ ስድስተኛ my parents dash a beautiful garden ወላጆቼ beautiful በጣም ቆንጆ ሆነ ጋርደን አላቸው ለማለት ከፈለኩኝ my parents ነው ወላጆቼ so it is a plural form አይደለ so ብዙ ናውን አይደለ it's plural ናውን አይደለ ስለዚህ አሁን እዚህ ጋር has ነው have ነው የሚገባው so the correct answer is have ነው so my parents have a beautiful garden አይደለ ወላጆቼ because parents እያለ አይደለ ሰው ወላጆቼ አይደለ so it is a plural ነው ወይም ደግሞ ከአንድ በላይ ስም ወይም ደግሞ ከአንድ በላይ ባለቤት አይደለ ስለዚህ my parents have a beautiful garden ይሆናል ማለት ነው so እናንተም ደግሞ ቀሪዎቹን ስሯቸው ማለት ነው so እዚህ ጋር ደግሞ መልቲፕል ኩዌሽኖችም አሉ ለምሳሌ she does completed her homework አይደለ she has ነው ወይ she have for singular nouns we use has ነው ብያችኋለሁ and for plural nouns ደግሞ we use have so this is all about today's lesson so ጥያቄዎቹን ስሯቸው እናንተም በራሳችሁ ፕራክቲስ አድርጉ ማለት ነው so እወዳችኋለሁ ቤቱን ደግሞ ሰብስክራይብ አድርጉ መልካም ጊዜ ባይ